ስደተኞችን የጫነ ከእንጨት የተሰራ ጀልባ ከድንጋያማ ተራራ ጋር ተጋጭቶ በመሰባበሩ 60 የሚሆኑ ተሰዳጆች ሕይወት ማለፉ ተሰማ። 80 የሚሆኑት መትረፋቸው ቢነገርም ያልተገኙ በመኖራቸው ፍለጋው ቀጥሏል። የተባበሩት መንግስታት ድርጅት በመላው ዓለም የሰብአዊ መብቶች እየተረገጡ መሆኑን አመለከተ። ቱርክ ውስጥ ዛሬም አዲስ የመሬት መንቀጥቀጥ መከሰቱ እየተነገረ ነው። እስካሁን አንድ ሰው መሞቱ ተሰምቷል። ዜናው በዝርዝር። ኢትዮጵያ በትግራይ ጦርነት የተፈጸሙ ወንጀሎችን የሚመረምረው በተባበሩት መንግስታት ድርጅት ኃላፊነት የተሰጠው ቡድን ስራውን እንዲያቆም ድጋፍ እያሰባሰበች መሆኑን ሮይተርስ ዘገበ። የዜና ምንጩ ከ5 ዲፕሎማቶች አገኘሁ ባለው መረጃ የኢትዮጵያ መንግስት በዚህ ረገድ የሚያደርገው ጥረት በአፍሪቃና ምዕራባውያን ሀገራት መካከል ልዩነት ሊፈጥር የሚችል እርምጃ ነው። በሰሜን ኢትዮጵያ ለ2 ዓመታት በተካሄደው የከፋ ጦርነት መጠነ ሰፊ ውድመት መድረሱን፣ ሺዎች አልቀው ሚሊዮኖች መፈናቀል ላቸውን ዘገባው አስታውሷል። በጦርነቱ ጎራ ለይተው የተፋለሙት ኃይሎች በስፋት ለተመዘገበው ጭፍጨፋ፣ አስገድዶ መድፈርና ያለ ፍርድ እስራቶች አንዳቸው ሌላቸውን እንደሚከሱም አመልክቷል። ምንም እንኳን የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት በዚያ ላይ የሚያደርገው ምርመራ ባያጠናቅቅም የኢትዮጵያ መንግስት ትግራይ ላይ የሚካሄደው ምርመራ እንዲቆም የሚጠይቅ ረቂቅ የውሳኔ ሀሳብ እያሰራጨ መሆኑን ሮይተርስ ዘግቧል። እርምጃውም የምርመራው ውጤት ይፋ እንዳይወጣና በምክር ቤቱ ለክርክር እንዳይቀርብ ሊያግድ የሚችል መሆኑንም አመልክቷል። ይህን አስመልክቶ የኢትዮጵያ መንግስት ቃል አቀባይ ዶክተር ለገሰ ቱሉንም ሆነ የጠቅላይ ሚኒስትሩን ቃል አቀባይ ቢለኔ ስዩምን ምላሽ ለማግኘት አለመቻሉንም ዘገባው አክሎ ገልጿል። ሆኖም የተባለው የኢትዮጵያ መንግስት ሀሳብ 47 አባላት ላሉት የሰብአዊ መብቶች ምክር ቤት ገና አልቀረበም። በርካታ ስደተኞችን የጫነ ከእንጨት የተሰራ ጀልባ ከድንጋያማ ተራራ ጋር ተጋጭቶ በመሰባበሩ 60 የሚሆኑ ተሰዳጆች ሕይወት ማለፉ ተሰማ። በጣሊያን ካላብሪያ ወደብ አቅራቢያ በነፋስ ተገፍቶ ከተሰባበረው ጀልባ 80 የሚሆኑትን ደግሞ ማትረፍ ተችሏል። በጣሊያን የባህር ወደብ አቅራቢያ በደረሰው አደጋ እስካሁን የህይወት አድን ቡድን ባልደረቦች ካወጡት አስከሬን በተጨማሪ በርካቶች እንዳልተገኙ የወደቡ ባለስልጣናት ገልጸዋል። በህይወት የተረፉት ከሰጡት መረጃ በመነሳትም የተባበሩት መንግስታት የስደተኞች ጉዳይ ድርጅት የሟቾች ቁጥር ከ100 ሊበልጥ እንደሚችል ገምተዋል። አንቶኒዮ ቼራሶ የተባሉ የአካባቢው ከተማ ባለስልጣን በቅርበት የተከታተሉትን እንደሚከተለው ገልጸዋል። እስካሁን 30 ወንዶች ከነሱ ጋር 7 ልጆች አሉ። እንዲሁም 29 ሴቶች ከነሱም ጋር እንዲሁ 5 ሴቶች ልጆች፣ በጥቅሉ 61 አስክሬን መገኘቱን አውቃለሁ። 21 ሰዎች ሐኪም ቤት ገብተዋል። በኢሶላ ዲካርፖ ሪዚቶ የስደተኞች ማዕከል 40 የሚሆኑ ይገኛሉ። ገና ሊጨምር ይችላል ብለን እናስባለን። ምክንያቱም ጀልባ ላይ የነበሩት 170 ወይም 175 ሰዎች መሆናቸውን ሰምተናል። ተሰዳጆቹ ከአፍጋኒስታን፣ ፓኪስታንና ሶማሊያ የመጡ መሆናቸው ነው የተገለጸው። ከተረፉት መካከልም አንደኛው በህገወጥ ሰው አሸጋጋሪ መሆኑ በሌሎች በመጠቆሙ ለምርመራ ወደ ፖሊስ ጣቢያ መወሰዱን የጣሊያን መንግስታዊ ቴሌቪዥን መዘገቡን አሶሲየትድ ፕሬስ በዘገባው ጠቅሷል። የተባበሩት መንግስታት ድርጅት በመላው ዓለም የሰብአዊ መብቶች እየተረገጡ መሆኑን አመለከተ። ለዓመታት የተሻሻሉ የመብት ይዞታዎች ወደ ኋላ እየተመለሱ ነው ሲልም አስጠነቀቀ። የድርጅቱ ዋና ጸሐፊ አንቶኒዮ ጉተረሽ በዛሬው ዕለት ጉዳዩን አስመልክተው ጄኔቫ ስዊዘርላንድ የሰብአዊ መብት ከያቅጣጫው ጥቃት እየደረሰበት ነው ማለታቸውን የጀርመን የዜና ወኪል ዲፒኤ ከስፍራው ዘግቧል። አክለውም በተወሰኑ ሰዎችም ለፖለቲካ ጥቅም ሲባል ተመዝብሯል ያሉት የሰብአዊ መብት በተጀመረው አካሄድ እየተበላሸ እየሄደ ነው በማለት እንዲሻሻል ለመንግስታት ተማጽኖ አቅርበዋል። የመንግስታቱ ድርጅት የሰብአዊ መብት ኮሚሽነር ፎልከር ቱርክ በበኩላቸው ባለፉት ዓመታት የታዩ መሻሻሎች እየተበላሹ መሆኑን አመልክተዋል።
ዛሬ በደንብ እንደምናውቀው ያለፈው ጭቆና በተለያየ መልክ ሊመለስ ይችላል። ያረጀው አምባገነንነት ነፃነቶችን በስፋት ከሚያግደው ጭካኔውና ከሚያፍነው መጋረጃው ጋር ሊመለስ ይችላል። ባለፈው ዘመን ጥቃት ዓለምን ያወደሙ ጦርነቶች በመላው ዓለም ካስከተሉት መዘዝ ጋር እንደተመለከተን ሁሉ አውሮፓ ውስጥ የሩሲያ ዩክሬን ትርጉም የለሽ ወረራን እያየን የተባበሩ መንግስታት ድርጅት መንግስታት በዓለም አቀፍ ደረጃ የተፈራረሙበትን የሰብአዊ መብቶች ድንጋጌ 75ኛ ዓመት በመጪው ዓመት ታህሳስ ወር ለማሰብ በሚያደርገው ዝግጅት መንግስታት የፈረሙበትን ድንጋጌ እንዲያከብሩ ከወዲሁ ጥሪውን አቅርቧል። ውስጥ ዛሬም አዲስ የመሬት መንቀጥቀጥ መከሰቱ እየተነገረ ነው። ማልታያ በተባለችው በደቡብ ምስራቅ የቱርክ ግዛት በሬክተር ስኬል 5.6 የተመዘገበው የመሬት መንቀጥቀጥ ባስከተለው ጉዳት እስካሁን የአንድ ሰው ሕይወት ሲያልፍ 69 ደግሞ መጎዳታቸውን የሮይተርስ ዘገባ ጠቁሟል። ህንፃዎችም ፈራርሰዋል። የቱርክ የአደጋ ቁጥጥር ባለስልጣን ኃላፊ ዩኑስ ሴዘር ለጋዜጠኞች በሰጡት መግለጫ ለፍለጋና ሰዎችን የማዳን ስራ ባልደረቦቻቸው የተጎዱ ህንፃዎች በሚገኙበት ስፍራ መሰማራታቸውን አስታውቋል። ከ3 ሳምንታት በፊት በቱርክና ሶሪያ ድንበር አካባቢ የደረሰው የመሬት መንቀጥቀጥ ከ50 ሺህ በላይ ሰዎችን ህይወት ቀጥፏል። በሺዎች የሚቆጠሩ ህንፃዎችንም አውድሟል። የቱርክ መንግስት ከፈራረሱት ህንፃዎች ጋር በተገናኘ 184 ሰዎችን አስሮ ጉዳዩን እየመረመረ መሆኑን አስታውቋል። ይህ በእንዲህ እንዳለም የዓለም ባንክ በቅርቡ ቱርክ ውስጥ በአንድ ቀን በተከታታይ የተከሰተው ከባድ የመሬት መንቀጥቀጥ 34.2 ቢሊዮን ዶላር ውድመት ማድረሱን ዛሬ ይፋ አድርጓል። የመልሶ ግንባታና የማገገሚያ ወጪ ሲታሰብ የዚህን እጥፍ ሊሆን እንደሚችልም ጠቁሟል። የተባበሩ መንግስታት ድርጅት በጦርነት ለደቀቀችው የመን ሰብአዊ እርዳታ ማቅረብ እንዲቻል የእርዳታ ጥሪ ዛሬ ያቀረበ። የመንግስታቱ ድርጅት ባወጣው መረጃ መሰረት 2/3 የየመን ህዝብ ለ8 ዓመታት ከተካሄደው የእርስ በርስ ጦርነት በኋላ እርዳታ ፈላጊ ሆኗል። ዋና ጽህፈት ቤቱ ጄኔቭ ስዊዘርላንድ የሆነው የመንግስታቱ ድርጅት የሰብአዊ እርዳታ አስተባባሪ በእንግሊዝኛ ምህጻሩ ኦቻ እንደሚለው ከ30 ሚሊዮን የየመን ዜጋ 20 ሚሊዮኑ ድጋፍ ፈላጊ ነው። ለተጠቀሰው ህዝብ ሰብአዊ እርዳታውን ለማቅረብ 4.3 ቢሊዮን ዩሮ ያስፈልገዋል። ባለፈው ጎርጎሮሳዊ ዓመት በ2022 ተመሳሳይ የእርዳታ ጥሪ አቅርቦ ከዩናይትድ ስቴትስ ከጀርመንና ከአውሮፓ ህብረት ግማሽ ያህሉን እንዳገኘም አስታውቋል። የየመን ጦርነት በሚሊዮን የሚገመቱ ሰዎችን ከቤት ንብረታቸው አፈናቅሏል። ከ2 ሚሊዮን በላይ ህጻናትንም ለምግብ እጥረት አጋልጧል። በምዕራባዊ ጀርመን የተለያዩ ከተሞች በሚገኙ የአውሮፕላን ማረፊያዎች የሰራተኞች የስራ ማቆም አድማ የሀገሪቱን የውስጥ በረራዎች አስተጓጎለ። በተለይም በኮሎኝ፣ ቦንና ዱስልዶርፍ አውሮፕላን ማረፊያዎች ከዛሬ ጀምሮ ለ24 ሰዓታት አብዛኞቹ አውሮፕላኖች እንደማይንቀሳቀሱ የሀገሪቱ ግዙፍ የሰራተኞች ማህበራት ይፋ አድርገዋል። በተመሳሳይ በቦን ከተማና አካባቢው የህዝብ መጓጓዣዎች በሰራተኞች የደሞዝ ጭማሪ ድርድር ጉዳይ ከስምምነት ስላልተደረሰ በዛሬው ዕለት አድመው ውለዋል። አድማው ወደ መንግስት መስሪያ ቤቶች፣ መዋለ ህጻናትና ትምህርት ቤቶችም ተዛምቷል። የሰራተኞች ደሞዝ ጭማሪን አስመልክተው የሚደራደሩት የሰራተኞች ማህበራት የጠሩት ተደጋጋሚ አድማ በአውሮፓ ጠንካራ ኢኮኖሚ እንዳላቸው በሚነገርላቸው የጀርመን፣ ፈረንሳይ፣ ስፔንና ብሪታንያ መደጋገሙ እየተገለጸ ነው። በተጠቀሱት ሀገራት በኮቪድ-19ና የዩክሬን ጦርነት መዘዝ የምግብና የኃይል አቅርቦት ዋጋ መናር በህብረተሰቡ የኑሮ ሁኔታ ላይ ተጽዕኖ ማሳደሩ ተመልክቷል። ኢትዮጵያ በትግራይ ጦርነት የተፈጸሙ ወንጀሎችን የሚመረምረው በተባበሩ መንግስታት ድርጅት ኃላፊነት የተሰጠው ቡድን ስራውን እንዲያቆም ድጋፍ እያሰባሰበች መሆኑ ተዘገበ።